زاد الرجال وحال دون مجالهم ከሶላት በኋላ ዱዓ አይደረግም ቢድዓ ነው ተብሏል። እንዴት ዱዓቸው ከማይመለስባቸው ሰዎች መሃል ከሶላት በኋላ ያለ ዱዓ አይደለምን? እንዲሁም ከሱብሒ በኋላ ፀሐይ እስክትወጣ መቀመጥ የዑምራን አጅር ያስገኛል ተብሏል። ይህስ ዱዓን አያካትትም ወይ የሚል ጥያቄ። እኔ ሐይድ ሲመጣብኝ 4 ቀን ከፈሰሰኝ በኋላ ያቆማል። 1 ቀን ሙሉውን ሳይፈሰኝ ይውላል። ጨረስኩ ብዬ ታጥቤ ሶላት ከሰገድኩ በኋላ መልሶ ፈሰሰኝ። ደሙ ግን ቀጭን ደም ነው። መልሼ መታጠብ አለብኝ ወይ? የሰገድኩት ሶላት እንዴት ይታያል የሚል ጥያቄ። እህቴ በሲሕር ምክንያት ታማለች። ሩቃም እየተደረገላት ነው፣ አልተሻላትም። ሲሕር የሚፈታ ሰው አለ ተብሎ ሰውየው አይታረድለትም። መድኃኒት የሚጠጣና መታጠቢያ ይሰጣል። በተጨማሪም እከሌን ያደረገው እዚህ ቦታ ምናምን ይላል። ይህ እንዴት ይታያል የሚል ጥያቄ። በረመዳን በቀኑ ክፍለ ጊዜ ካፍር ውሃ ጠምቶኛል ብሎ ከጠየቀ መስጠት ወይስ መከልከል ነው ያለብኝ? እንዲሁም ጾመኛ ሆኜ ወጥ ተረጭተውብኝ ሲያቃጥለኝ ዋጥኩት፣ ጾም ያስፈታኛል ወይ የሚል ጥያቄ ነው። ጥያቄ የወንድም የልጅ መጠጥ የሚጠጣበት ቦታ ተቀጥሮ ይሰራል። በዚህም ገንዘብ ቤት ሰሩ። ቤተሰቦቹ ሶላት ይሰግዳሉ። አንድ አካባቢ ነው ያለነው። ምን ይሻለናል? እዚህ ቤት መግባቱ እንዴት ይታያል የሚል ጥያቄ። اغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة فيه كما يحب ربنا ويرضى. والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يا رب أعني وسددني واجمع لي بين الصواب والثواب. ثم أما بعد كذلك يجوز مجمرياو ከሶላት በኋላ ዱዓ አይደረግም ቢድዓ ነው ተብሏል። እንዴት ዱዓቸው ከማይመለስባቸው ሰዎች መሃል ከሶላት በኋላ ያለ ዱዓ አይደለምን? እንዲሁም ከሱብሒ በኋላ ፀሐይ እስክትወጣ መቀመጥ የዑምራን አጅር ያስገኛል ተብሏል። ይህስ ዱዓን አያካትትም ወይ የሚል ጥያቄ ነው። ዱዓ ትልቅ ዒባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው አዱዓኡ ሁወል ዒባዳ ብላ ዱዓ ዒባዳ ብቻም ሳይሆን ዒባዳ ማለት ዱዓ ነው ብለዋል። እንደዚህ ትልቅ ቦታ ያለውን የዱዓ ዒባዳ ሁሉም እንደመሰለው ሊረዳና እንደመሰለው ሊተገበረው አይገባም። ነብዩ በሐዲታቸው ዱቡረ ሶላት ላይ ዱዓ መቅቡል እንደሚሆን እንደማይመለስ ገልጸዋል። ዱቡረ ሶላ ወይም ከሶላት በኋላ ማለት አተሕያቱን ከጨረሱ በኋላ ከማሰላመት በፊት ማለት ነው ተብሎ የተፈሰረበት ሁኔታ አለ። እንደዚሁ ደግሞ ከሶላት በኋላ ዱዓ መቅቡል ነው ሲባል ከሶላት በኋላ የሚባሉ ዚክሮችን ነው ዱዓ እየተባለ ያለው። እዚህ አስተግፊሩላህ አስተግፊሩላህ ዱዓ ነው። አላህን ተባረከ ወተዓላ ምህረት መጠየቅ ነው። اللهم أنت السلام ومنك السلام تبارك يا ذا الجلال والإكرام ይሄም ውዳሴና ዱዓ ነው። ዱዓ አይነቱ ብዙ ነው። እንዲህ ነገር አድርግልኝ ብሎ መጠየቅ ብቻ ሳይሆን አላህን ማወደስ፣ አላህን ማስታወስ፣ በዚህ ተግባራችን ወደ አላህ መቃረብና አጅርን ፈልገን እስካደረግነው ድረስ ዱዓ የሚለው ውስጥ ይካተታል። በዚህ ሐዲስ የተፈለገው የተለመደውና ብዙ ጊዜ የሚታወቀው ዱዓ ነው እንኳ ብንል አተሕያቱ ከጨረስን በኋላ ከማሰላመታችን በፊት የምናደርገውን ዱዓ ነው። የሶላት መጨረሻ ላይ የፈለግነውን ዱዓ እንድናደርግ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደዋል፣ ደንግገዋል። ይህ ሆኖ ሳለ ከሶላት በኋላ ዱዓ አይመለስም፣ ከፈርዱ ሶላት በኋላ ዱዓ አይመለስም ብለዋል እና ነብዩ ሰለላሁ ዐለይሂ ወሰለም ብለው ከፈርዱ ሶላት በኋላ በጀማዓ አልያ ደግሞ በግልም ቢሆን ሁሌ እጅ ያነሱ ዱዓ ማድረግ
ማስረጃ የለውም። ከዚህ ሐዲስ የተፈለገው ከፈርዱ ሶላት በኋላ ሁሌ ዱዓ ማድረግ ቢሆን ነብዩ ባደረጉት ነበር፣ ሱሐቦች ባደረጉት ነበር። ደሊል መገኘቱ ብቻ አይደለም፣ ደሊሉ ሱሐቦች ዘንድ ታቢዒዎች ዘንድ እኛ ላነሳነው ነጥብ እንደ ደሊል አገልግሏል ወይ ደሊል ነው ብለው ተጠቅመውታል ወይ ልንል ይገባል። ረሱል አለይሂ ሰላቱ ወሰላም፣ ሱሐቦች፣ ታቢዒዎች ከዛም በኋላ የነበሩ የዲን መሪዎች ከሶላት በኋላ አሁን ብዙ ሰዎች ዘንድ እንደሚታየው ስለ ሀገራችን ላይ ዱዓ ያደርጉ እንደነበር አልተነገረም። ኸይር ቢሆን እነሱ ይቀድሙን ነበር። ሌላኛው ጥያቄ እኔ ሐይድ ሲመጣብኝ 4 ቀን ከፈሰሰኝ በኋላ ያቆማል፣ 1 ቀን ሙሉውን ሳይፈሰኝ ይውላል። ጨረስኩ ብዬ ታጥቤ ሶላት ከሰገድኩ በኋላ መልሶ ፈሰሰኝ፣ ደሙ ግን ቀጭን ደም ነው። መልሼ መታጠብ አለብኝ ወይ? የሰገድኩት ሶላት እንዴት ይታያል የሚል ጥያቄ ነው። የሚወርደው ደም በሽታው በከለሩ የወር አበባ ደም መሆኑ ከተረጋገጠ ሶላት ይቆማል። ከዛ በኋላ ሲጠፋ ታጥቦ ድጋሜ ሶላት ይጀመራል። ዋናውና ትልቁ ነገር ቀን መቁጠሩ ብቻ አይደለም፣ የሚወርደው ደም ይታያል። ከአራተኛው ቀን በኋላ ስትታጠቢ ከወር አበባ ደም የመጥራትን ምልክት አይተሽ ከነበር የታጠብሽው ታጥበሽ የሰገድሻቸው ሶላቶችን መመለስ ግዴታ አይሆንብሽም። ከዛ በኋላ የመጣው ደም ትክክለኛ የወር አበባ ደም ከሆነ ሶላት ታቆሚያለሽ። ትክክለኛ የወር አበባ ደም ካልሆነ ሶላትሽ ላይ መቀጠል ትችያለሽ። የበሽታ ደም ነው ሊሆን የሚችል። ስለዚህ ወሳኙ ታጥበሽ ሶላት ከጀመርሽ በኋላ የመጣው ደም የወር አበባ ደም መሆን አለመሆኑ መታወቁ ነው። እዚህ ጋር ሁለት ነገር ነው ያለው። አንደኛ መጀመሪያ ስትታጠቢ የመጥራትን ምልክት አይተሽ ነው የታጠብሽው። ታጥበሽ የሰገድሻቸው ሶላቶች ትክክል ናቸው፣ መድገምም አያስፈልግም። የመጥራት ምልክት ሳይታይ ቀንን ብቻ ቆጥረሽ ከሆነ የታጠብሽው ከታጠብሽው በኋላ ያየሽው ደም የወር አበባ ደም ከሆነ መሀል ላይ ሳትጠሪ ቸኩለሽ ነው የታጠብሽው። ሶላቱም አንቺ ላይ ግዴታ አልነበረም። ከጠራሽ በኋላ ሙሉ በሙሉ ከጠራሽ በኋላ ታጥቦ መስገዱ ነው ግዴታ የሚሆን። ድጋሚ መታጠቡንም በተመለከተ የወረደው የወር አበባ ደም ከሆነ አው መታጠቡ ግዴታ ይሆን፣ ካልሆነ ለመጀመሪያው ክትበት ይበቃል። ሌላኛው ጥያቄ ከዓመት በፊት የ3 ወር አስወረደኝ፣ እንደ ወሊድ ደም መስሎኝ ለ40 ቀን ያህል አልሰገድኩም ነበረ። ደሙ ከ40 ቀን በኋላም አልቆምም እና ሶላቱን የ40 ቀን ቀጣ ማውጣት አለብኝ ወይ የሚል ጥያቄ ነው። የወጣው ጽንስ የሰውነት ቅርጽ ይዞ ከነበረ የፊት ወይም የእጅ ወይም የእግር ቅርጽ ምልክት ከነበረው እንደ ወሊድ ደም ይቆጠራልና መስገዱ ግዴታ አይሆንም። የወረደው እንደረጋ ደም ወይም ቁራጭ ስጋ አይነት ከሆነና ምንም አይነት የሰውነት ምልክት ቅርጽ ከሌለው ወዲያውኑ ሶላት መጀመር ግዴታ ይሆናል። የወሊድ ደም አብዛኛውን ጊዜ በ40 ቀን የሚጠናቀቅ ሲሆን አንዳንዴ አልፎ አንዳንዴ ከ40 ቀን ሊያልፍ ይችላል። የወሊድ ደም ሳይሆን የወሊድ ደም መስሏት ሶላት ያቆመች ሴት የፈሰሰው ደም የወሊድ ደም አለመሆኑን ካረጋገጠች ያለፉ ሶላቶችን ቀጣ ማውጣት ግዴታ ይሆንባታል። ሶላት የሚተወው የወጣው ጽንስ የሰውነት ቅርጽ ከያዘ፣ ነፍስ ከተዘራበት፣ ነፍስ ባይዘራበትም የሰውነት ቅርጽ ወይም ደግሞ የሰውነት አካል ምልክት ከነበረው ያለው ከሆነ። ሌላኛው ጥያቄ በረመዳን በቀኑ ክፍለ ጊዜ ካፍር ውሃ ጠምቶኛል ብሎ ከጠየቀ መስጠት ወይስ መከልከል ነው ያለብኝ? እንዲሁም ጾመኛ ሆኜ ወጥ ተረጭተውብኝ ሲያቃጥለኝ ዋጥኩት፣ ጾም ያስፈታኛል ወይ የሚል ጥያቄ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ከተላኩ በኋላ የተገኘ ማንኛውም የሰው ልጅ የመስለምና በአላህ የማመን ግዴታ አለበት። ካፍሮች ሙስሊም የመሆን በአላህ የማመን ግዴታ አለባቸው በሁሉም ዑለሞች ስምምነት። ሙስሊም ሆነው እስልምናቸው ትክክልና የተሟላ እንዲሆን መሟላት ያለባቸው ነገሮችንም የማድረግ ግዴታ አለባቸው በርካታ ዑለሞች ዘንድ። በአላህ ማመን ብቻ በቂ አይደለም። በአላህ ማመናችን ትክክለኛ ኢማን ይሆን ዘንድ መስገድ፣ መጾም፣ ዘካ ማውጣት ግዴታ።
ካፍሮች መስለምን ግዴታ ይሆንባቸዋል። እስልምናቸው ትክክለኛና የተሟላ እንዲሆን የሚያደርጉ አርካነል እስላምን፣ ሶላትን፣ ጾምን ማሟላትም ይጠበቅባቸዋል። ካፍርን ኩፍር ላይ ማገዝ እንደማይቻለው ሁሉ ከኩፍር በታች ያሉ ወንጀሎች ላይም ካፍርን ማገዝ አይቻልም። ሆኖም ካፍር ጾም ከሱ ይጠበቃልና በረመዳን ምድር ለሱ ምግብ ማቅረብ፣ ለሱ ምግብ ማቀበል፣ እንዲበላ እንዲጠጣ ማድረግ አይፈቀድም። ሙስሊም ከመሆኑ ጋር ሸሪዓውን ጥሶ የሚበላን ሰው ማገዝና ምግብ ማቀበል እንደማይቻለው ሁሉ ማለት ነው። አላህ ተባረከ ወተዓላ በመልካም ነገር ተጋገዙ፣ ተባበሩ፣ በወንጀል አትተባበሩ ብሏል። በመሰረቱ ካፍር ቢሆኑም እስላም እንደሚመለከታቸው ሁሉ ጾም ይመለከታቸዋል። መጾምም ጾማቸው ትክክለኛ እንዲሆን የሚያደርገው እስልምናን መቀበልም ዋጅብና ግዴታቸው ነው። ከመሆኑም ጋር ይሄን የማይረዱበት ሁኔታ ካለ እኔ ሙስሊም ስለሆንኩኝ ወቅቱ የረመዳን ወቅት የጾም ወቅት ስለሆነ ሁሉም የአላህ ባሮች መጾም ስላለባቸው ለማይጾም ሰው ምግብና መጠጥ ማቅረብ ስለማይፈቀድ አልሰጠህም ብሎ ማስረዳት። ምናልባት ይሄ እንዲሰልሙ ራሳቸውን እንዲፈትሹ ሰበብና ምክንያትም ሊሆን ይችላል። ጾመኛ ሆኜ ወጥ ተረጭቶብኝ ሲያቃጥለኝ ዋጥኩት የሚለውን የጥያቄውን ክፍል በተመለከተ ሳያስቡና ሳይፈልጉ ሳያቁ ምግብ ቢዋጥ ውሃ ቢጠጣ ጾም አይፈርስም። ጾም የሚያፈርሱ ነገሮች በሙሉ እንደሚያፈርሱ እያወቁ እያስታወሱና ፈልገው ካደረጉት ተገደው ካደረጉ ወይም ረስተው ካደረጉ ወይም ጾምን እንደሚያፈርስ ሳያቁ ካደረጉ ምግብ መብላትም ይሁን መጠጣት፣ ሌሎችም ጾም የሚያፈርሱ ነገሮች ጾምን አያፈርሱም። እንደዚሁ ደግሞ የምግብን የጨው መጠን ለማወቅ በጥንቃቄ ምግቡን ቀምሶ መልሶ መስፋትም ችግር የለውም ይቻላል። ነገር ግን ጥያቄው ላይ ተዋጠብኝ ነው የሚለው ሳያቁና ሳይፈልጉ ከሆነ ወይም ረስተው ከሆነ ያዋጡት ጾም አይበላሽ። ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆኖ ሳለ ረስቶ የበላ ወይም የጠጣ ሰው አላህ ነው ያበላው አላህ ነው ያጠጣው ብላ እንዳስታወሰ ማቆም አለበት። ረስቶ የበላውና የጠጣው ጾሙን አያፈርስ። ሌላኛው ጥያቄ እህቴ በሲህር ምክንያት ታማለች፣ ሩቃም እየተደረገላት ነው፣ አልተሻላትም። ሲህር የሚፈታ ሰው አለ ተብሎ ሰውየው አይታረድለትም። መድኃኒት የሚጠጣና መታጠቢያ ይሰጣል። በተጨማሪም እከሌ ነው ያደረገው እዚህ ቦታ ምናምን ይላል። ይህ እንዴት ይታያል የሚል ጥያቄ። ለሰውየው አለመታረዱ ብቻ የሰውየው ስራ ህጋዊና በዲን የተደገፈ ነው ያስብላል ማለት አይደለም። ሲህር የሰራብህ እገሌ ነው፣ ድግምት የሰራብሽ ወይም የሰራችብሽ እገሊት ናት እገሌ ነው ብሎ መናገሩ ብቻ ትልቅ ስህተት ነው። ሲህር ማን እንደሰራ ሲህሩ የት እንዳለ ማወቅ የሚቻለው ወይም ሲህሩን የሰራው ሰው ራሱ ካመነና ከመሰከረ አልያ ደግሞ ታማኝ የሆኑ ሁለት ሰዎች እገሌ ሲህር ሲሰራ አይቻለው አውቄያለው ነግሮኛል ብለው ከመሰከሩበት ነው። በተረፈ ማንኛውም ሲህር የተደረገባቸው ሰዎችን ፈውሳለሁ የሚል አካል ሲህር የሰራው እገሌ ነው ቦታውም እንዲህ አይነት ቦታ ነው ብሎ ሊናገር አይችልም፣ በሸይጣን ታግዘው እንጂ። ሲህርን ለማክሸፍ በሸይጣን መታገዝና ከነሱ እርዳታን መፈለግ የተከለከለ ነው። ሲህርን በሲህር ድግምትን በድግምት መፍታትንም ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። የሸይጣን ስራም ጭምር ነው። እንዲህ አይነት ችግር የገጠመው ሰው ደግሞ ደጋግሞ ሳይሰላች ሌት ተቀን ዱዓ ሊያደርግ ቁርአንን ደጋግሞና አዘውትሮ ሊቀራ ሩቃ ሊያደርግ ይገባዋል፣ ተስፋ ሳይቆርጥ እንጂ ሲህርን በሲህር መፍታት በየትኛውም መልኩ አይቻልም። እንደዚሁ ደግሞ የታመመው አካል በሚቀራበት ጊዜ የሚናገራቸው ንግግሮችን በመያዝና በመቀበል ከሰው ጋር መጣላት፣ ሰዎችን በመጥፎ መጠርጠርም ተገቢ አይደለም። እገሌ ነው ሲህር የሰራብኝ እገሊት ናት ሲህር የሰራችብሽ ብሎ በሚቀራበት ጊዜ ሸይጣን ሊለፈልፍ ይችላል። ይሄን መሰረት በማድረግ ዝምድና መቆራረጥ፣ የሰው ስም ማጥፋት ተገቢ አይደለም። ቀደም ሲል እንደተጠቀሰው አንድ ሰው ሲህር ሰርቷል ብሎ ማመን የሚቻለው ወይም ራሱ ሰርቻለሁ ሲል ነው ወይም ሰዎች ሲመሰክሩበት። በተረፈ በጥርጣሬና በግምት አልያ ደግሞ የታመመው አካል ሲቀራበት
እገሌን የሰራብኝ ብሏል በሚል ብቻ ሰውን መወንጀልና መጠርጠር አይፈቀድም። ሌላኛው ጥያቄ የወንድም የልጅ መጠጥ የሚጠጣበት ቦታ ተቀጥሮ ይሰራል። በዚህም ገንዘብ ቤት ሰሩ፣ ቤተሰቦቹ ሶላት ይሰግዳሉ። አንድ አካባቢ ነው ያለነው፣ ምን ይሻለናል? እዚህ ቤት መግባቱ እንዴት ይታያል? የሚል ጥያቄ ነው። ተውበት እንዲያደርግ አላህን እንዲፈራ ከስቡን እንዲያጠራ መምከር ነው። ቤቱን መግባቱን በተመለከተ እንዲገቡ ግዴታ የሚያደርግ ነገር ካለና ምክንያቶች ካሉ ግዴታን ለመወጣት ዝምድናን ለመቀጠል ገብቶ መውጣቱ ችግር አይኖርም። በወንጀሉ የሚጠየቀው እሱ ነው። ቤቱን የሰራው ሐላል ባልሆነ ገንዘብ ነው ብሎ እሱ ቤት መግባቱ ዝምድናን ለመቀጠል ወይም ደግሞ የሞተን ሰው ለመቅበር ግዴታ ከመሆኑ ጋር መተው ተገቢ አይደል። አጠፋው ጥፋት የሚወቀሰውና የሚጠየቀው እሱ ነው። እናንተ ግዴታችሁን ልትወጡ ይገባል። እሱን ከመምከር ጋር ማለት ሶላት መስገዱን በተመለከተም አብዛኞቹ የዲን ሊቃውንት ዘንድ መግሱብ የሆነ መሬት ላይ ሶላት መስገድ ይቻላልና ምንም እንኳ ቤቱ በሐላል ገንዘብ አይደለም የተሰራው ቢባልም የሶላት ወቅት ተገባና የተሻለ አማራጭ ከሌለ እዛ ቤት ውስጥ ቢሰገድ ችግር የለም። ወንዶች ከሆኑ በመሰረቱ አዛን የሚሰማበት ቦታ መስጂድ፣ አዛን የሚባልበት ቦታ ሄዶ መስገዱ ግዴታ ነው። አካባቢ ላይ መስጊድ ከሌለና ቤት ለመስገድ ከተገደዱ እንዲህ አይነቱ ቤት ላይ ቢሰገድ ችግር አይኖረውም። على الراجح من اقوال اهل العلم። ሌላኛው ጥያቄ ቤተሰቦቼ ክርስቲያን ናቸው፣ እኔም በስደት ላይ የሰራሁበት የ7 ዓመት ቤት ሰርተዋል፣ ብዙም አድርገዋል። እነሱን መውረስ አልችልም፣ ይህ እንዴት ነው? ልጄም ከነሱ ጋር ነው ያለችው፣ ክርስቲያን ናት። እሷ እኔን መውረስ አትችልም፣ አላህ ካልመራት በቀር በስሟ ንብረት ማድረግ እችላለሁ ወይ? ቦታ መግዛት ለምሳሌ የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው ካፍር ሙስሊምን አይወርስም፣ ሙስሊምም ካፍርን አይወርስም ብለዋል። እንዲወራረሱ ያደርግ የነበረው ዝምድና በዲን መለያየት ምክንያት ደከም ስላለ ማለት ነው። በሌላ ሐዲስም እምነታቸው የተለያየ ሰዎች አይወራረሱም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ካፍር ሙስሊምን አይወርስም፣ ሙስሊምም ካፍርን አይወርስም ማለት ደግሞ በህይወት እያሉ በህይወት በጤና እያሉ ስጦታ መስጠት አይቻልም ማለት አይደለም። በጥሩ ጤና ላይ ያሉ ከረሞት ላይ ካልደረሱ ወይም የሚያሰጋ ህመም ላይ ካልሆኑ ካፍር ለሆነ ዘመድ ስጦታ ቢሰጥ ችግር የለም። የሚከለከለው ውርስ ነው። አሊያ ደግሞ ከረሞት ላይ ሆኖ ወይም አይድንም የሚባል የሚያሰጋ ህመም ላይ ሆኖ ንብረት በስሙ ማድረጉ ነው የሚከለከለው። በመሆኑም ለሴት ልጅ በጤናና በህይወት ያለሽ በስሟ ንብረት ብታደርጊ ችግር የለውም። ወላኪን ህፃናት በእምነት ከወላጆቻቸው መሃል እምነቱ የበላይ የሆነውን አካል ነው የሚከተሉት። አባታቸው ሙስሊም ከሆነ ሙስሊሞች ናቸው። ሙስሊም የሆነችው እናታቸው ከሆነችው ሙስሊሞች ነው የሚሆኑት። ነብዩ ሰለላሁ ዐለይሂ ወሰለም አልኢስላሙ ያዕሉ ወላ ዩዕላ ዐለይሂ ብላ፣ እስላም የበላይ ነው ማንም ከሱ በላይ አይሆንም ብላ። በመሰረቱ ልጆች የሚጠሩት በአባታቸው ቢሆንም እምነትን ዲንን በተመለከተ ግን ዲኑ የበላይ የሆነውን ወላጅ ነው ልጆች የሚከተሉት። አሁንም እናት ሙስሊም በመሆኗ ሴት ልጇም ህፃን እስከሆነች ድረስ ሙስሊም ናትና ከካፍር ቤተሰቦቿ ጋር እንድትኖር አድርጋ እምነቷን ሊቀይሩ ሊያከፍሯት አይገባ። ሐባና ተርቢያ፣ ህፃናትን ማሳደግ መንከባከብ ሸርጦች አሉት። ከሸርጡ አንዱ ህፃኑ እሱ ጋር የሆነው አካል በአኽላቁ በዲኑ ጥሩ መሆን አለበት። ካፍር ጋር ከተተዉ እማ ይከፍራሉ ወእማ መጥፎ የካፍርን ባህሪ ይላበሳል። ሆኖም ከውርሱ ይልቅ ሊያሳስብ የሚገባው የእምነቷ ጉዳይ ነውና እምነቷን ማስተካከል። ሌላኛው ጥያቄ በአካባቢያችን ቤት ተሰርቶ ሲያበቃ በግ ወይም ፍየል አርዶ ሰው ተሰብስቦ ዱዓ ይደረግበታል። ይመረቅ መተው ጥሩ አይደለም ይባላል። ይህ ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ ቤት ለመስራት ስላበቃና ስላገዘኝ ጌታዬን ላመስግነው በሚል
ለሹክርና ለምስጋና ዘመድ ጎረቤት ወዳጅን ሰብስበው ምግብ ቢያበሉ ችግር አይኖርም፣ ሸሪዓ ጋር የሚጻረር ነገር እስከሌለበት ድረስ አፈጻጸሙ ላይ። ነገር ግን እዚህ ጥያቄው ላይ ባለው መሰረት ይመረቅ መመረቅ መተው ጥሩ አይደለም ተብሎ ከሆነ የሚደረገው ይሄ ከእምነት ጋር የተያያዘ ነው። ሳይመረቅና ሳይታረድ ከገቡበት ቤቱ ለነዋሪዎቹ ጥሩ አይሆንም አይበጅም ብሎ ከማሰብ የመነጨ ነውና የሚሆነው። በእንዲህ አይነት አስተሳሰብና እምነት መሰረት ከሆነ አዲስ ቤት ሲገቡ አርዶ ማብላቱ ይከለከላል። ነገር ግን አላህ ተባረከ ወተዓላ አግዞኝ አግርቶልኝ ረድቶኝ ቤት እንድሰራ ስላደረገኝ ጌታዬን ለማመስገን ዘመድ ጎረቤት አርጄ አበላለሁ ቢል ማረድ አለማረዱ ቤቱ ላይ ከመኖር ጋር ምንም አይነት ግንኙነት የለውም ብሎ ከማመን ጋር ከሆነ ያደረጉት ምንም ችግር አይኖርም። ካላረዱበትና ካልተመረቀ አይበጅም ጥሩ አይሆንም ተብሎ ከሆነ ተመረቁ ወይም ሰውን አርዶ ማብላቱ ይከለከላል። ኢነመል አዕማሉ ቢንኒያት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነገር የሚወሰነው በንያ መሰረት ነው። ሌላኛው ጥያቄ በዝሙት ተወልዳለች የተባለች ልጅ የአካባቢ ቃዲ ሊያጋባት ይችላል ወይ የሚል ጥያቄ ነው። ናም የተወለደችው በዚና ከሆነ የሸሪዓውን መስፈርት ያሟላ አባት ከሌላት ለሷ ቃዲ ኃላፊ የሆነው ኒካህ የሚያስርላት በአካባቢው በሀገሩ ያለ የሙስሊሞች ቃዲ ወይም ዳኛ ነው። የአካባቢ ቃዲ የሚባለው ህጋዊ የሆነ እውቅና ያለው ቃዲ ከሆነ አዎ ኃላፊ ሆኖ ሊያስርላት ይችላል። ነገር ግን በየመንደሩ ነገር ግን ቃዲ ሳይሆኑ ለሆዳቸውና ለግል ጥቅማቸው ያሉ ቃዲ ነን ብለው የሚያስሩ ሰዎች ከሆነ የተፈለገበት የመንደር ቃዲ በሚለው በእነሱ ኒካህ ማሰር አይፈቀድላት። እውቅና ያለው ህጋዊ የሆነ ቃዲ ከሆነ ነው ወላጅ አባት የሌላት ወይም በዝሙት ለተወለደች ሴት ልጅ ኒካህ ሊያስር የሚችለው። ነብዩ ሰለላሁ ዐለይሂ ወሰለም ያለ ወሊ ያለ ኃላፊ ኒካህ እንደሌለ ከገለጹ በኋላ የሴቷ ኃላፊዎች ከተጋጩና ኒካህ አላስርም ካሉ የሙስሊሞች መሪ ወይም ወኪሉ ቃዲ ኒካህ የሚያስር ኃላፊ የሌለው ሰው ኃላፊ ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ቃዲው ሁለት ምስክር አስቀምጦ ኒካህ ያስርላታል ከመረጠችው ወይም ከመረጣት ሰው ጋር ማለት ነው። ሌላኛው ጥያቄ ሴት ልጅ ስትወልድ መጠበቅ አለባት ይባላል፣ በሸሪዓ ውስጥ እንዴት ይታያል? በቁርአን አለ እያሉ ነው፣ ብቻሽን አትቀመጪ እያሉ ነው፣ ቁርአን በትራስሽ ስር አድርጊ ይላሉ፣ ያብራሩልኝ የሚል ጥያቄ ነው። ሴት ልጅ ስትወልድ ለብቻዋ አትቀመጥ የሚል ቁርአን ላይ በግልጽ የተቀመጠ መልእክት የለም። መጠበቅ አለባትም አልተባለ። ጠባቂ አላህ ነው ተባረከ ወተዓላ። ዲንን በተመለከተ በግምትና በመሰለኝ ማውራት አሊያ ደግሞ አንዳንድ ተመሳሳይ የሆኑ ነገሮችን በመያዝ ማይገናኙ ነገሮችን ማገናኘት ተገቢ አይደለም። አላህ ላይ ተባረከ ወተዓላ እንደ መዋሸት ይቆጠራል። ቁርአንን በትራስ ውስጥ ማድረግ አይቻልም፣ አይፈቀድም። ቁርአን ከላይ ነው እንጂ ሊሆን የሚገባው ከትራስ ስር አይሆንም። ከቁርአን ክብር ጋር አይሄድም። ቁርአን ሊጠብቅና ሊጠቅም የሚችለው አምኖበት ለሰራበት ሰው። በቁርአን ላላመነበትና ላላከበረው ላልሰራበት ሰው ትራስ ስር ላይ ቢያደርጉት ከላይም ቢያስቀምጡት ጭንቅላት ላይም ቢሰቅሉት ደጋግሞም ቢስሙት መሽሩዕ ካለመሆኑ ጋር ሊጠቅም አይችልም። ወሀከዛ የአራስ ቤት ህፃናት ራስጌ ጋር መቀመጥ አለበትም የሚሉበት ሁኔታ አለ። ይሄም ከደጋግ ቀደምቶች የተለመደ የሚታወቅ ነገር አይደለም። ለህፃናት ልንቀራላቸው ነው እንጂ የሚገባው ቁርአኑን ራስጌያቸው ጋር ልናስቀምጥ አይገባም። አራሷም ጋር እንደዚሁ። አንዳንድ አካባቢ ላይ አራሷ ከቤት መውጣት ከፈለገች ብረት ይዛ መውጣት እንዳለባት፣ ቀን ላይ መውጣት እንደማይገባት፣ ህፃኑም ራስጌ ጋር ብረት ማስቀመጥ እንዳለባቸው፣ ብረት መቀመጥ እንዳለበት የሚናገሩ ሰዎች አሉ። ይሄ በሙሉ ኹራፋትና በአላህ ተባረከ ወተዓላ ተወኩል ማድረግን የሚጻረር ነገር ነው። በቀኑ ክፍለ ጊዜ መውጣቷ የአየር ግጭት ሊያስከትል ኢንፌክሽን ሊያመጣ ይችላል ተብሎ የጤና ባለሙያ መክሮ ከሆነ ችግር የለውም እንላለን። በተረፈ በዚህ ሰዓት ትውጣ በዚህ ሰዓት አትውጣ፣ ስትወጣ ብረት ይዛ ትውጣ የሚባል ነገር የለም። ሌላኛው ጥያቄ
ኢትዮጵያ ቤት ለመስራት ቦታ ገዝተውልኝ ነበረ። ቤተሰብ ትንሽ ነው ቦታው አይበቃም፣ ቤት ለመስራት ይጠባል አሉኝ። ይሄን ሸጠን ሌላ ቦታ ገዝተን እንስራለሽ አሉኝ። ገዢ ጠፋ። ከዓመት በኋላ ተሸጠ። የተገዛው በ350 ሺህ የተሸጠው በ430 ሺህ ነው። የዚህን ዘካ ማውጣት ግዴታ ይሆንብኛል ወይ የሚል ጥያቄ ነው። በመጀመሪያ መሬቱ ወይም ቤቱ የተገዛው ወደፊት ሊኖርበት ታስቦና ተወስኖ ከሆነ ዘካ የለበትም፣ የቆየውን ያክል ጊዜ ቢቆይ። ማንኛውም መሬት ወይም ቤት ሲገዛ ከጊዜ በኋላ አትርፈው ሊሸጡት ከሆነ ከተገዛበት ጊዜ ጀምሮ ዓመት ሲሞላው ዘካ ይወጅብበታል። መጀመሪያ ሊኖሩበት ከገዙት በኋላ ከጊዜ በኋላ ሐሳብን ቀይሮ መሸጥ ቢያስቡ ለሽያጭ ከቀረበበት ወቅት ጀምሮ ዓመት ሲሞላው ከዋጋው ዘካ ማውጣት ግዴታ ይሆናል። በመሆኑም ጥያቄው ላይ ይሄን ሸጠን ሌላ ቦታ ገዝተን እንስራልሽ አሉኝ፣ ገዢ ጠፋ፣ ከዓመት በኋላ ተሸጠ ተብሏልና ከብሩ የአንድ ዓመት ዘካ ማውጣት ግዴታ ይሆናል። ሌላኛው ጥያቄ የሞትና የሰርግ ሁኔታ በእስላም እንዴት ይታያል? በተለይ በገጠር አካባቢ ሰው ሲሞት ለሟች ወገን ገንዘብ መስጠት የተለመደ ነው። የሌለው ተበድሮም ቢሆን እንደውም ከሌለው ሄዶ ሟቹን መቅበር የሚያሳፍርበት ሁኔታ አለ። የሰርግም እንደዚሁ። ይህ ነገር በእስላም እንዴት ይታያል የሚል ጥያቄ ነው። መተዛዘንና መተባበር በዲኑ ተፈቅዷል፣ ተደንግጓል። ከመፈቀድም አልፎ ሸሪዓችን ይሄን እንድናደርግ ገፋፍቶናል። ነገር ግን ይህ ሁሉ እንደ አቅማችን ነው ሊሆን የሚገባ፣ ንያችንንም አሳምረን ነው ሊሆን የሚገባ። የሟች ቤተሰቦች እርዳታ የሚያስፈልጋቸው አይነት ሰዎች ከሆኑ እነሱን ለማጽናናት በሞት ካጡት ሰው ሐሳብ በተጨማሪ ሌላ ሐሳብ ውስጥ እንዳይገቡ በሚል ዘመድ ጎረቤቶቻቸው ያቅማቸውን ቢያደርጉላቸው ችግር የለውም። በበጎ ፈቃደኝነት እንዳቅማቸው ከሆነና ንያቸው መርዳት ከሆነ ማለት ነው። የሚያገባንም ሰው እንደዚሁ በሰሐባዎች ዘመን የሚያገቡ ሰዎችን የሚረዱበት ሁኔታ ነበር። ነገር ግን ራሳቸው ሳይፈልጉት ሰው አስገድዷቸው አልያ ደግሞ ከአቅማቸው በላይ ተገደውና ተቸግረው ሊሆን አይገባም። ያለ ንያ የሚደረግ ነገር ዋጋ አይኖረውም፣ አላህ ዘንድም ያስቀጣል። እንደዚሁ ደግሞ በሚሰጡበት ጊዜ እንደ ብድር ብለው ሊያደርጉት አይገባም። ብድርን ግለሰቡ ፈልጎና ጠይቆ ካልሆነ በስተቀር በግድ ሰውን ማበደር ከዛ በኋላም እንዲመልስ መጠበቅ ተገቢና አቅል አይደለም። እያንዳንዱ የምናደርገው ነገር ሊላህ ሊሆን ይገባል፣ ለሰው ብለን ሳይሆን ማለት ነው። ባህልና የተለመዱ ነገሮችን የምንቀበለው የምናጸድቀው ከዲኑ ጋር ካልተጋጩ ድረስ። ከዲን ጋር የሚጋጭ ከሆነ ሰው ምን ለኛል ሳንል ልንተው በሸሪዓው መሰረት ልንሄድ ይገባል። አቅም ያለው ሰው ለቅሶም ይሁን ሰርግ ያለባቸው ሰዎች መረዳት የሚያስፈልጋቸው አይነት ሰዎች ከሆኑ ሊያደርግ ይገባል። አቅም የሌለው ሰው ሰዎች ያሉትን ይበሉ፣ የሚችለውን ግዴታ ሊወጣ ይገባል። ቀብር ሄዶ መቅበር እየቻለ ሶላተል ጀናዛ መስገድ እየቻለ ለሰዎች የሆነ ነገር ማድረግ ስላልቻለ መተው ሊላህ ብሎ መኖር ሳይሆን ለሰው ብሎ መኖር። ሰርግ ቤትም እንደዚሁ ና ተብሎ ተጠርቶታል፣ አሊያ ደግሞ ዘመድና ቅርብ ሰው ከመሆኑ አንፃር ሄዶ ደስታውን መሳተፍ ኃላፊነቱ ከመሆኑ ጋር ሄጄ ማደርገው ነገር የለምና አልሄድም ብሎ መቅረት አላዋቂነት። ሸሪዓውን ትቶ ሰዎች በለመዱት መንገድ ብቻ መመራት። የሰርግን ጥሪ ማክበር ዋጅብና ግዴታ ነው፣ ቦታ ላይ ወንጀል እስከሌለ ድረስ። የሞተን መቅበርና ጀናዛውን መከተል ሙስሊሞች እርስ በርሳቸው ካላቸው ሐቅና ግዴታ መሃል አንዱ ነው። ይህን ግዴታ እንዳንወጣ የሚያደርግ ማንኛውም ባህል ሊስተካከል ሊቀር ይገባል። ሌላኛው ጥያቄ የሐፈዝኩትን ቁርአን ሙራጃዓ በማደርግበት ወቅት ተርቲቡን አልጠብቅም። ምሳሌ ከፊት አንድ ሱራ ቀርቼ ቀጣይ ያለው ሱራ ሙራጃዓ የማያስፈልገው ይሆናል። ጊዜ ለመቆጠብ ዘልዬ አንገብጋቢ የሆነውን የምቀራበት አጋጣሚ አለ፣ ችግር አለው ወይ? በምቀራበት ጊዜ ልክ ለሶላት ሰውነቴን እንደምሸፍነው መሸፈን አለብኝን?
ምሳሌ ፀጉሬን የሚል ጥያቄ የሚቀራው ለሙራጃዓ ከሆነ ምንም ችግር የለውም። ሊረሳኝ ይችላል የሚሉትን ሱራና ገጽ የመረጡ ሙራጃዓ ማድረግ መቅራት ይቻላል። ለሙራጃዓ ሳይሆን እንደዚሁ ለዒባዳ ከሆነ የሚቀራው በተርቲቡ መሰረት መቅራቱ ተገቢና በላጭ ነው። ልብስ አለባበሱን በተመለከተ የተሟላ አለባበስ ላይ ሆኖ መቅራት ቢቻል የተሻለ ነው። ሙሉና ንጹህ ልብስ ለብሶ ወደ ቂብላ ዞሮ ውዱእ ላይ ሆኖ መቅራት አጅሩ የተሻለ። ሙሉ ልብስ መልበስና መሸፈኑ ካልተቻለ ምንም ችግር የለውም። ቁርአን ሲቀሩ ፀጉርን መግለጥ አይቻልም የሚል ሐዲስ የለም እንደ ዋጅብነት ማለት ነው። ነገር ግን በላጩ አድርጎ መቅራቱን هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን በቀጣይ ፕሮግራም እንመልሳለን። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።